በአንድ ወቅት በትልቅ ወንዝ ዳርቻ የሚገኝ ለምለም ደን ነበር። በዚህ ወንዝ ዳር እጅግ በጣም የሚጣፍጥና ጥቁር የሆኑ ፍራፍሬዎች የሚያፈራ አንድ ግዙፍ የጃሙን ዛፍ ይገኛል። በዚሁ ዛፍ ላይ አንድ በጣም ብልህና ደስተኛ ዝንጀሮ ይኖር ነበር። በየቀኑ ከዛፍ ላይ ጣፋጭ ፍሬዎችን እየቀጠፈ ይበላል። የቀረውን ጊዜ ደግሞ በዛፎች ላይ እየተንጠለጠለ በደስታ ያሳልፋል። በአንድ ወቅት አንድ አዞ በወንዙ ዳርቻ ላይ ሲንሸራሸር አየው። አዞው በጣም የተራበ ይመስል ነበር። ዝንጀሮውም በደግነት ጥቂት የጃሙን ፍሬዎችን ቀጥፎ ሰጠው። አዞም ፍሬዎቹን ቀምሶ በጣም ተገረመ። እስካሁን ከበላኋቸው ምግቦች ሁሉ ይሄ ይበልጣል አለው። ከዚያን ቀን ጀምሮ አዞውና ዝንጀሮው የቅርብ ጓደኛሞች ሆኑ። አዞው በየቀኑ ወደ ዛፍ ይመጣል። ዝንጀሮውም ምርጥ የሆኑትን ፍሬዎችን መርጦ ይሰጠዋል። አንድ ቀን አዞው ጥቂት ፍራፍሬዎችን ለሚስቱ ይዞላት ለመሄድ ፈለገ። ከዛም ዝንጀሮ ከሰጠው በኋላ ወደ ቤቱ ይዞላት ይሄዳል። ሚስቱ ፍራፍሬዎቹን ከበላች በኋላ እነዚህ ፍራፍሬዎች እንደዚህ የሚጣፍጡ ከሆኑ በየቀኑ ይሄንን ፍራፍሬ የሚበላው ዝንጀሮ ልቡ ምን ያህል ይጣፍጥ ይሆን በማለት አሰበች። ከዚያን ባሏን ዝንጀሮውን አምጥቶ እንዲሰጣት አጥብቃ ጠየቀችው። አዞ መጀመሪያ ላይ እሱ የቅርብ ጓደኛዬ ነው፣ እንዴት እንዲህ አደርጋለሁ ብሎ ተከራከረ። ነገር ግን ሚስቱ በክፉ እቅዷ ጸናች። ዝንጀሮውን ካላመጣህልኝ ምግብ አልበላም በማለት አስቸገረችው። አዞውን በመጨረሻ በሚስቱ ግፊት ተሸንፎ ጓደኛውን ለማታለል ወሰነ። በሚቀጥለው ቀን አዞው ወደ ዝንጀሮ ዘንድ ሄዶ ወዳጄ፣ ዛሬ ሚስቴ ለራት ግብዣ አዘጋጅታለች። ላደረክልን ደግነት ሁሉ ልታመሰግንህ ትፈልጋለች አለው። ዝንጀሮውን በደስታ ተስማምቶ በአዞው ጀርባ ላይ ተሳፈረ። ወደ ወንዙ መሃል ሲደርሱ አዞው ተጸጽቶ እውነቱን ተናገረ። ወዳጄ ይቅር በለኝ፣ ሚስቴ ልብህን ልትበላ ትፈልጋለች አለው። ዝንጀሮም ለጥቂት ሰከንዶች ደነገጠ። ነገር ግን ወዲያውን ብልሃት መጣለት። እረ ወዳጄ ለምን ቀድመህ አልነገርከኝም? እኛ ዝንጀሮዎች እኮ ልባችን ዛፍ ላይ ነው የምንተወው። አሁን ልቤን ሳሊዝ ብመጣ ሚስትህ ታዝናለች። ስለዚህ ተመለስና ልቤን ላምጣ አለው። ሞኞ አዞው በዝንጀሮ ንግግር ተታለለ። በፍጥነት ወደ ወንዙ ዳርቻ ተመለሰ። ወንዙ ዳር እንደደረሱ ዝንጀሮ በፍጥነት ዘሎ ዛፍ ላይ ወጣ። ከዚያም ወደ አዞው ዝቅ ብሎ በማየት እንዲህ አለው፣ አንተ ሞኝ አዞ፣ ልቡን ከሰውነቱ ለይቶ ዛፍ ላይ የሚተው ፍጥረት አለ እንዴ? እኔ በደግነት ፍራፍሬ ሰጥቼ ስመግብህ፣ አንተ ግን ልትገድለኝ አሰብክ። ክፉ ስለሆን ጓደኝነታችን እዚህ ላይ አብቅቷል። ዝንጀሮ በብልሃቱ ሕይወቱን ሲያተርፍ፣ አዞው ግን ታማኝ ጓደኛውን በማጣቱ እያዘነ ወደ ቤቱ ተመለሰ። እሺ ልጆች፣ ከዚህ ተረት የምንማረው እኛን የሚረዱንና የሚያምኑንን ጓደኞቻችን መቼም መካድ የለብንም። እንዲሁም በአስቸጋሪ ሁኔታ ውስጥ ስንሆን እንደ ዝንጀሮ በብልሃት ማሰብ ይገባናል።